ወይዘሮ ማርታ አቤጌልንና ናታን ለማጣመር ከፍተኛ የሆነ ጥረት እያደረጉ ነው። በእርግጥ ናታን አቤጌልን እንደማይወዳት ይታወቃል። እንደው ከአቤጌል ፍቅር አልያዘህም ወይ ሲሉም ጠይቀውታል። ናታን ከወይዘሮ ማርታ ይህ አይነት ጥያቄ በመምጣቱም ደንግጧል። ሆኖም ከውሃ የተሳሳተ መልእክትም ለናታን ደርሶታል። ናታንና ዳጣ አሁን ላይ ትንሽ ተኮራርፈዋል። ይኸውም እንግዲህ በተደጋጋሚ የፍቅር ጥያቄ አቅርቦላት የፍቅር ጥያቄ ላለመቀበል እንዳልፈለገችም ተናግራለች። ም የመፍትሄ ሀሳብ ያለችውን ለናታን ነግረዋለች። የተወሰነ ጊዜ ዳጣን ብታኮርፋት ምናልባትም የፍቅር ጥያቄ ልትቀበል ትችላለች። ዘዴ የተለያየ ነው፣ ይህንን ተጠቀምበት፣ እኔ ላጥፋህ ብለዋለች። በዚህ ምክንያት እንግዲህ እንደተለመደው ናታንን ለመቀላለድ ስትፈልግ በአባቴ አትቀልጅ በማለት ክፉኛ አስከፍቷታል። ዳጣም ናታን ስላኮረፋት በመኝታ ክፍል ተደብቃ እያሳለፈች ነው። ታዲያ ውሃ ምን ሆነች ነው ስትልም ጠይቃታለች። ይህ ናታን ጠግቧል። እኛውም ሂጅና መውደድ በአንተ አልተጀመረም ስትይ ተናገሪልኝ በማለት ውሃን ትለካታለች። ውሃ እየተባለችውን ትታ ያልተባለችውን ተናገረች። በእርግጥ መልእክቱ እየተሳሳተ ነበረ። ዳጣ የፍቅር ጥያቄ ቀርቦለት ናታን የፍቅር ጥያቄዋን አልቀበልም አይነት ነገር እንድትረዳ አድርገው ነበረ። ከወይዘሮ ማርታና ከአቤጌል መካከል ውሃ የተናገረችው። ወይዘሮ ማርታ ይህንን ሲሰሙ ክፉኛ ተደናገጡ። ለማንኛውም ዳጣ ክፍል 40 ምን አዲስ ነገር አለ? አብረን የምንከታተል ይሆናል። ወደ ቪዲዮ ወሰድኳችሁ። ባለፈው ክፍል አርጁ በአቤጌል ምክንያት ቤት ድረስ በመምጣት ናታንን ሊማታ እጆቹን ለቦክስ አዘጋጅቶ ተሰልፎ ነበረ። ጀግናዋ ዳጣ ግን በሁለታቸው እየተጀመረው መፋጠጥ አቤጌልን ልታሳምንለት እንደምትችልና በዚህ ሁኔታ ቢመጣ ምናልባትም ወደ እስር ቤት ሊወረወር እንደሚችል ማስረዳችሁ። አርጁ ስሜታዊ ሆኖ ናታን ላይ ጉዳት ለማድረስ ክፉኛ ጥረት አድርጓል። ዳጣ ግን ያራድዬ ልጅ እያለች እያባበለች ወደ ውጭ እንዲወጣ አደረገችው። ታዲያ በዚህ ምክንያት ከናታን ላይ ሊደርስበት የነበረው ጉዳት እንዲሁም አርጁ ወደ እስር ቤት ይወረወር የነበረውን ነገር እንዲረግብ ወይም እንዲበርድ አስደርጋለች። ኛው እንግዲህ ዛሬ ወደ አዲሱ ቤታቸው ተቀላቅለዋል። አዲሱ ቤታቸው በጣም የሚያምርና ውብና ድንቅ ነው። እቃዎችን አስተካክለው እያንዳንዳቸው የስራ መስክም ተሰማርተዋል። መስራትን እንድትለማመድ እያደረጓት ነው። ምክንያቱም ሰላም አሁን ነፍሰ ጡር ስለሆነች በምትወልድበት ሰዓት የግድ ሰራተኛ ያስፈልጋቸዋል። ሰራተኛ የማይመጣ ከሆነ እርስ በርሳቸው ተጋግዘው ስራ መስራት እንዳለባቸውም ተነግሯቸዋል። በዚህ መሰረት ነበረ ውሃ ወደ ኩሽና ገብታ አንዳንድ ነገሮችን እያስተካከለችና ምግብ ለመስራት ፉድ ስትል የነበረው። አሁንም ግን ከኩሽና ጋር ትውውቅ የሌላት ውሃ ሽንኩርት እንኳን መክተፍ ምን ያህል እንደተቸገረች ተመልክተናታል። ውሃ ቤቱን በመቀየራቸው በዛ ላይ ደግሞ በጣም ጽድት ያለና ቆንጆ ቤት በመሆኑም ውሃ በጣም ወደዋለች። አቤጌልም አሁንም ከተንኮሏ ልትታረም አልፈለገችም። መቼም የአቤጌል ቁፋሮ የማዕድን ቁፋሮ በሉት። ሰላምን የልጅ አባት ለማወቅ እያልጣረችው ጥረት የለም። አባባ ጋር ስታወራ ሰምቻታለሁ እያለች አሁንም አባቷን በጥርጣሬ መመልከት ጀምራለች። እንግዲህ ዛሬ ላይ አባዬ ስለሌለ አቷ እውነታውን አስረዳታለሁ ስትልም አስባለች። ማርታ ክፍል በመሄድም ይኸውልሽ ደረጀ ለሰላም ምን እንዳላት ልንገርሽ እያለችም ልትናገር እንደፈለገች፣ ወይዘሮ ማርታ ግን እባክሽን ተይኝ፣ በሰላም ልኖርበት፣ ምንም አትንገሪኝ፣ መስማት አልፈልግም ብላም አመናጭቃ እንድትወጣ አድርጋታለች። አቤጌል ግን እዛ በር ላይ ተለጥፋ ያዳመጠችውን ነገር ሙሉ በሙሉ ለመናገር ፈልጋ ነበረ። ታዲያ አሁን ላይ ወይዘሮ ማርታ ወደ ዱባይ የሄደችበትን አጋጣሚ ስንት ወር ሆነው ስትልም ጠይቃለች። ምክንያቱም እናቷ ወደ ዱባይ ባመራችበት ሰዓት ከሰላም ጋር አብረው አደሩ የሚል ስጋት ስለነበራት ነበረ። ሆኖም ይህንን የሰማው ናታን ግን በጣም ታሳዝኛለሽ፣ እንዴት አባትሽን በዚህ ልክ ትጠረጥሪዋለሽ? ሆን እያወቅሽ ዝም ማለት ነበረብሽ። ይኸውልሽ ጥሩ ተፈጥሮ እንኳን ቢሆን የአባትሽን ገመና መደበቅ የልጅ ግዴታሽ ነው በማለት ናታን ለአቤጌል ትምህርት እየሰጣት ነበረ። አቤጌል ግን በፍጹም ብላለች። ምክንያቱም ምንም ባስብ አይመለከታችሁም፣ አያገባችሁም፣ ስለዚህ እኔን አትናገሬ ስትልም ናታንን ሰድበዋለች። ናታን እንደተለመደው የፍቅር ጥያቄ ለዳጣ እያቀረበላት ነው። ዳጣ በፍጹም አይሆንም ናታ በማለትም እምቢው ብለዋለች። ታዲያ በዚህ ተስፋ የቆረጠው ናታንም ለሰላም ስሞታ ሲነግራት ነበረ። የዳጣ ነገር ምንም አልገባህ ብሎኛል፣ በተደጋጋሚ ጠይቂያት መልሷ በተመሳሳይ ነው።
አሁንም የፍቅር ጥያቄን መቀበል እንደማትፈልግ ነግራኛለች ይላታል። ሰላም ግን በዳጣና በናታን የፍቅር ግንኙነት እንዲመሰረት ያላት ፍላጎት ከፍተኛ ከመሆኑ የተነሳ ሁሉንም ለእኔ ተው፣ ዳጣን ያሳምናታለሁ፣ ሴቶች ችግር አለብን፣ ምናልባትም እየተግደረደረች ይሆናል፣ በተደጋጋሚ ባለመሰልቸት ጠይቃት አለችው። በተደጋጋሚ ቢጠይቃትም ከዳጣ የሚመጣለት መልስ ግን የፍቅር ጥያቄ ለመቀበል ዝግጁ እንዳልሆነችም ይነግራታል። ተይው በቃ ፍቅረኛሞች ባንሆንም እህቴ ሆና ትቀጥላለች፣ ዳጣ ማለት እህቴ ነች ሲልም ለሰላም ነግሯታል። ለምናታን በጭራሽ ተስፋ መቁረጥ ብሎ ነገር የለም። ለማንኛውም አንድ ምክረ ሀሳብ ልነግርህ ፈልጋለሁኝ። ይኸውልህ ዳጣን የራስም ለማድረግ ምን ታደርጋለህ መሰለህ በማለት ነገረችው። እሱም እንግዲህ ለአንድ ለሁለት ቀን እንዲያኮርፋትና ከዛም ዳጣ የሚሰማትን ስሜት ማዳመጥ ነበረ። ሆኖም እንዴት ከመሬት ተነስቼ ወይም ደግሞ ገና ፍቅሬን አልተቀበለችኝም ብዬ ላኮርፋት እችላለሁ ይላል። ነገርኩህን አድርግ፣ ከዛ በኋላ ዳጣ የምትለውን እንሰማታለን ስትልም ሰላም መክረዋለች። እንግዲህ በዚህ መሰረት ከአቤጌል ጋር እያወሩ ሳለ አቶ ደረጀ እያወሩ ባሉበት ሰዓት ወደሆኑም መጥተው ያወራሉ። በጣም ተቀላቀለቻቸው። እንደተለመደው ከናታን ጋር ለመቀላለድ ፈለገች። አባህ የሚል አማርኛ አንስታ ትናገራለች። ይህንን የሰማው ናታን በአባቴ ቀልድ የለም፣ እንዲህ አይነት አማርኛ አይሰራም፣ በፍጹም ሁለተኛ እንዳትደግሙ ሲልም ዳጣን አኮረፋት። ዳጣ ከወትሮ በተለየ እንዲህ ስለተናገራት በጣም ከፍቷታል። መኝታ ክፍል ሆናም እያሰበች እየተጨነቀች ነው። ምክንያቱም ከናታን እንደዚህ አይነት ነገር አልጠበቀችምና። ሆኖም ውሃ ምን ሆነች ነው? ሻይ ላፍላልሽ፣ ምሳ ላቅርብልሽ፣ ወዘተረፈ የምትፈልጊውን ነገር ላደርግልሽ እፈልጋለሁ ወይስ ደግሞ አብዬ ላስገብታሽ ነው በማለት ጠይቀቻት። በጣም ነው የጠገበው አለቻት። ወደ ሳሎን የምትሄድ ከሆነ አንድ መልእክት እንድታደርሽልኝ እፈልጋለሁ በማለትም ነገረቻት። እሱም እንግዲህ ናታን መውደድ እኮ በአንተ ብቻ አልተጀመረም የሚል መልእክት እንድታደርስላትም ለውሃ ነገረቻት። ውሃ ግን እታች በመውረድ የተሳሳተ መልእክት ተናገረች። ወይዘሮ ማርታ ወንድ ልጅ ባለመውለዳቸው ምን ያህል እየከፋቸው እንደሆነና በተለይ አቶ ደረጀ ወንድ ልጅ ወልዶ የመሳም ፍላጎቱ ከፍተኛ እንደነበረ ጋለት እንዳልቻለች ለናታን እየነገረችው ነው። ናታንም ሁለት ልጆች ካሉ በቂ ነው፣ ውሃ በጣም ምርጥ ልጅ ናት፣ ኤቢም ደግሞ እየቆየች የምትስተካከል ይሆናል። ለማንኛውም እነዚሁን ይባርክ፣ ደግሞ እግዚአብሔር የፈቀደው የእርሱ ስጦታዎች ናቸው። ወንድ ልጅ ስለሌለች ልታዝኔ አይገባሽም በማለት ወይዘሮ ማርታን እየነገራት ነው። እንግዲህ በናታን ያስተሳሰብ ብስለትም ሆነ ጸባይ ይቀኑበታል፣ ይደመሙበታል። ቸው ጋራ ለማጋባትም ያላቸው ፍላጎት ከፍተኛ መሆኑም ለዚህ ነበረ። ታዲያ ዛሬ ላይ ኤቪን ግን የፍቅር ስሜት አይሰማም እንዴ ስትል ወይዘሮ ማርታ አፋወታ ጠይቀዋለች። ታን ለወይዘሮ ማርታ ጥያቄ መልስ አጥቶለታል። ዛሬ ላይ የወይዘሮ ማርታ ፍላጎት መሆኑንም ናታን ለመረዳት አስችሎታል። በዚህ ሁኔታ ወይዘሮ ማርታ ከኤቪ ጋራ ለማገናኘት ጥረት እያደረጉ ባሉበት ሰዓት ግን ውሃ የተሳሳተ መልእክት ለወይዘሮ ማርታ ማድረሷ ምናልባትም በኤቪ ጥላቻቸው እየጨመረ ይመጣል። ዛሬ ላይ ለልጅ ስል ዳጣን ተከራይተን እንድትኖር የማናደርገው ጸባይ ሙሉ በሙሉ እየተቀየረውም ለዚህ ነው። ልጅን ከማጣ ዳጣን ተከራይታ እንድትኖር እናድርጋት እንዳለች ሁሉ ሀሳቧን የሚያጸና የውሃ ንግግር ግን ነገሮችን ይቀይሩታል ብዬ ተስፋ አደርጋለሁ። ውሃ ንግግር ናታንን ክፉኛ አስደንግጦታል። እውነትም ከዳጣ የፍቅር ጥያቄ ይቀርብልኝ ይሆን ብሎ ያስባል። ውሃ የተሳሳተ ንግግር ብሎ ሊያምን ይችላል። ለማንኛውም በዛሬው ክፍል እንግዲህ ፍጥጫው እንደቀጠለ ነው። አቶ ደረጀ ወዴት እንደሄዱ ባይታወቅም ዛሬ የድራማውን ክፍል መቀላቀል አልቻሉም። ምናልባትም ወደ ሌላ ሀገር ቫኬሽን የወጡ ይመስላሉ። እንግዲህ የእሳቸውን መሄድ ተከትሎ የሰላምን አባት አጣርተን ከስር መሰረቱ እንድናውቅ ይረዳናል በማለት የአቶ ደረጀ መውጣትን ተከትሎ ኤቪም ደስተኛ ሆናለች። የኤቪ ምርምር እውነትም አቶ ደረጀ መሆኑን እውነታውን እየደረሰችበት መጥታለችና ወይዘሮ ማርታ ብለው ከሰማትና ለማዳመጥ ዝግጁ ከሆኑ ቤታቸው እጅግ አደገኛ ነገር ሊፈጠር ይችላል። አቶ ደረጀ በፍርሃት ቆፈን ተሸብበው ይህ ሚስጥር ከኔና ካንቺ በስተቀር ለማንም እንዳይወጣ እያሉ ያስጠነቀቁበትን የዳጣን ታሪክ ሙሉ ባታውቅም በከፊል እየደረሰችበት የመጣችው አቤጌል ቀጣይ ሙሉ ታሪካቸውን ስትሰማ ምን ሊሰማት ይችል ይሆን? በቀጣይ ክፍል ተከታትዬ የማቀርብላችሁ ይሆናል። ለዛሬ ዳጣ ድራማ ክፍል 40 ይህንን ይመስል ነበረ።
ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።